እናም እንግዲህ በስተመጨረሻም ማህደር ቤቱን ለቃ ልትወጣ ወሰነች። በጣም እንግዲህ በሚያሳዝን ሁኔታ ግን እስክንድርም ምክንያቱን ንገሪኝ፣ እንዴት በዚህ በድንገት ትወጫለች በማለትም እንግዲህ ጠይቋት ነበረ። በጣም ግን በሚያሳዝን ሁኔታ እሷ በፍጹም መናገር አልፈለገችም። ምክንያቱም የእስክንድር ባለቤት ፈርታ ማለት ነው። አስበሽለት ሞተሻል። ለማንኛውም እዝራን ባልሽ እስክንድርም እንግዲህ ለአዛር ማለት ነው በጣም በሚያሳዝን ሁኔታ እንዴት ተደርጎ እንዴት ነው ማህደርን እንዴት ማህደር ከቤት ልትወጣ ትችላለች በማለትም በሚጠይቋት ጊዜ ነበረ። ግን የእስክንድር ባለቤት ማለት ነው። እናም እንግዲህ መነንም በፍጹም ከባለቤቷ ጋር ስለጠረጠረቻት ነበረ ማለት ነው እንደዛ የተናገረችው። ግን ከባለቤቷ ጋር ስለጠረጠረቻት ከዚህ ቤት ውጭልኝ በማለትም ተናግራለችም። እናም እንግዲህ በጣም በሚያሳፍር ሁኔታ ዛሬ ላይ ማህደር ከቤት ልትወጣ ስትል ማለት ነው እስክንድር አትወጪም በፍጹም እንዴት ምክንያቱን አቅርቢልኝ በማለትም ነበረ እየተናገራት። እሷም እንግዲህ ምክንያቷን መናገር አልፈለገችም። ምክንያቱም ባለቤቱ መነን ነበረች ከዚህ ቤት እንድትወጪ በቅርቡ ብላ እንትን ያለቻት። እናም እንግዲህ በሌላኛው በኩል ለሀብል ማለት ነው እዝራና ሀብል ያው እንግዲህ በቅርቡ ያው ባለትዳርን ሊሆኑ እንደነበረ እየታወቀ ነው። ግን ደግሞ አሁን ከዚህ በኋላ ለእዝራ ባለቤት ልትሆኝ የነበረውን ያው እድልሽን አስመልጥሻል። ከዚህ በኋላ በፍጹም ምንም ነገር ልታመጫችም ጊዜሽን በአግባቡ ተጠቅመሽ ከዚህ ቤት ውልቅ ብለሽ ውጪ ብላም እንግዲህ መነን ለሀብል ተናግራታለች። ሀብልም እንግዲህ በፍጹም ብላም እንግዲህ ተናገረች። ሴትዮ ያማታል እንዴ እናቴ መሆኗንም ረስታለች፣ እኔ ልጇ ነኝ ምንድን ነኝ በማለትም እንግዲህ ተናግራ ነበረ። በጣም ግን በሚያሳዝን ሁኔታ እስክንድር በጣም ያው ለእዝራ እችን ሴትዮ አንድ ነገር አድርግልኝ እያለ እንግዲህ ለልጁ እየተናገረው ነበር። እናም እንግዲህ ያው መነንም የተናደደችው ባለቤትሽን ልታደርጊው ሰዓቱን አልቆብሻል፣ ከዚህ በኋላ ያው እዝራ አንቺን አይፈልግሽም በማለት ነበር ልትላት የፈለገችው። ግን ደግሞ እዝራ አሁንም ለሀብል ይወዳታል። ሀብል እንግዲህ እንደምታያት በጣም ምርጥና በጣም አስተዋይ ሴት ናት። ግን እዝራ ማለት ነው አሁንም እየጠበቃት ነው ሊጋቡ ማለት ነው። በሌላኛው በኩል ደግሞ ያው ማህደር ብዙም እንትን ስላላለች ነው እንጂ ከዛ ቤት መውጣት ፈልጋ አይደለም። መነን ስላስገድደቻት ነው፣ ከባሏ ጋር ስለጠረጠረቻት ከዚህ ቤት እንድትወጭልኝ ብላም ጥብቅ የሆነ ትእዛዝ ስለሰጠቻት ነው ከዛ ቤት ትወጣ የተነሳችው እንጂ መውጣት ፈልጋ አልነበረም። እናም ልብስሽን ቀይረሽ ሻንጣሽን አስቀምጪ ብሎ እዝራ ይነግራታል። እሷም እሺ ብላ ወደ ክላሷ ሄደች። እናም እንግዲህ በጣም ደስ ባይዞ እናም እንግዲህ ወደ ቤት ግቢ ሻንጣሽን አስቀምጪ ሲላት እዝራ ማለት ነው። አጸደ ደግሞ በጣም ደስ አላት። በቃ ምክንያቱም እሷ ልትሄድ መጀመሪያም ስላልፈለገች በጣም ነው ደስ ያላት ማለት ነው። እናም በቃ በጣም ደስ አላት። እሷም ወደ ቤት ተመለሰች። ምንም ነገር ሳይፈጠር ወደ ቤት ለመመለስ ችላለች ማለት ነው። በሌላኛው በኩል ደግሞ ማህደር አሁንም ያው ክንድር ጋር በጣም እየተጠረጠረች ነው። ምክንያቱም ባለቤቷ በጣም ትጠረጥረዋለች ማለት ነው እና በጣም ያሳዝናል። በሌላኛው በኩል ደግሞ አሁን ላይ ሀብል ማለት ነው ባሏን ያው እንግዲህ ኦልሬዲ ሊጋቡ ነው እዝራንና ሀብልን ያው በቅርቡ ሊጋቡ እንደሆነ ታውቃላችሁ። በጣም ነው ደስ የሚለው። ግን ደግሞ በስተመጨረሻም ያው ማህደርን ይወዳታል ብላ ስለምታስብ ነው መነንን ከቤት ለምንድን ነው እኔ ሳባራት ለምን አንቺ መለስሻት? ከዚህ በኋላ የእሱ ሚስት የመሆን እንግዲህ ህልምሽን ተዩ ብላ ያስፈራራቻት ማለት ነው። ምክንያቱም እስከ ዛሬ ድረስ በጣም ደስ በሚል ሁኔታ ያው እዝራን እንደምታገባውና በቅርቡ እንደሚደገስ ነበር እየነገሯት የነበረው። በስተመጨረሻም ግን እንደዚህ ሲሏት ሀብል በጣም ደንግጣለች። ምክንያቱም እንዴ በራሴ ላይ ነው እንዴ ገመድ የጠመጠምኩት እስከምትል ድረስ ደርሳለች ማለት ነው። ሰላም ውድና የተከበራችሁ የተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ በሌለኝ ዘንድ ተመኘሁኝ። ዛሬ እንግዲህ ሀብል ድራማ በቅርቡ የተጀመረ በጣም አንገብጋቢና አጓጊ የሆነውን ድራማ ይዤላችሁ መጥቻለሁኝ። በጉጉት ነው የሚጠበቀው። ምክንያቱም በጣም ሶስተኛው የዓለም ጦርነት እስከሚመስል ድረስ በጣም ተውበውና በጣም
አሻሽለው ያመጡት ነው እና ሁላችሁም ተከታተሉት። ይህንን ቻናል ደግሞ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳደረሱ። እናም እንግዲህ ቀጥታ ወደ ድራማውን ማለት ነው። እናም በጣም በሚያሳዝን ሁኔታ አሁን ላይ መነን ማለት ነው በጣም እየተናደደች ነው በባሏ ማለት ነው። ምክንያቱም ከሰራተኛ ጋር በፍጹም መጠርጠር የለባትም። በሌላኛው በኩል ደግሞ እዝራንም እየጠረጠረችው ነው መነን ማለት ነው። ምክንያቱም በፍጹም ያው ማህደርን ስለማትወዳት ነው ያ ሁሉ ማለት ነው። የቤት ሰራተኛ ናት፣ ትንቃታለች ማለት ነው። የቤት ሰራተኛ ስለሆነች ብቻ ትንቃታለች። ከዚህኛው ቤት ማባረር ብዙ ጊዜ ትመታታለች፣ በጥፊ ትመታታለች፣ ምናምን ትሰድባታለች። እና ብዙ ጊዜ ከዛ ቤት እንድትወጣ ስለምትፈልግ ነው የምታመነጫጭቃት ማለት ነው። እና አሁን ላይ ማህደር ዛሬ ላይ ያው በጣም በቃ ምንም ማድረግ ስለማችል ቁጭ ብላለች ማለት ነው። ግን እስከ ዛሬ ድረስ በጣም በሚያሳዝን ሁኔታ ብዙ ነገር እያደረገችባት እነን ብዙ ነገር ብታደርግባትም እሷ ግን ችላና በቃ ጸጥታዋን ይዛ በቃ የኖረች ነበረ። በጣም ግን በሚያሳዝን ሁኔታ አሁን ላይ መነን ያው ሰራተኛዋ ላይ በጣም ፎከስ አድርጋለች። ሀብልና እዝራን ያው በቅርቡ ይጋባሉ ብለን እናስባለን። በጣም የጦፈ ፍቅር ውስጥ ነው ያሉት። ግን ደግሞ እስክንድርም ያው የሁለታቸው ግንኙነት በጣም ደስ የሚለው ማለት ነው። በጣም ይወደዋል። ምክንያቱም ይሄንን ሰርግ በቅርቡ ይሆናል ብለው ያስባሉ። እና አጸደም ያው እንግዲህ የማህደር ጓደኛ ናት። ያው ስላችሁ ያው ትወዳታለች ቤት ውስጥ ማለት ነው። በጣም የምትወዳት ትግባባታለች። ግን ደግሞ እንትናን መነንን ማለት ነው ሀብል አውጥታ ስታሰጣት ሀብል በጣም ነው የተገረመች። እንትና መነን በጣም የተገረመችው ምክንያቱም ሀብል መቼም እንድታደርገኛል ብላ በባሏ ፊት ታዋርደኛል ብላ አስባ አታውቅም ነበረ። ግን ደግሞ አዋርዳታለች። ምክንያቱም ያው ማህደር ናት ውጪ ያለቻት መነን ናት ውጪ ያለቻት ብላ እንግዲህ ልታዋርዳት ሞክራለች። ምክንያቱም ማህደር እስከዛሬ ድረስ ያው እስክንድር ያው ቀጥሯታል። እሱ ነው የሚከፍላት። በፍጹም ማንም ሊያስወጣትና ማንም ሰው ግቢና ውጪ ሊላት አይገባም። ምክንያቱም ምንም እኔ ቤት ውስጥ ችግር ስለፈጠረች ነው ሂጂ ያልኳት ብላ እንግዲህ ተናግራ ነበረ። ምንም ነገር አላደረገችም። ብዙ ቀን ስትመታት አያለው ብላ ሀብል ፍርጥርጥርጥርጥ አድርገዋለች ነገራቶቹን በሙሉ ማለት ነው። እና ምንም ነገር ሳትላት ትመታታለች፣ ትጮባታለች። ቤት ውስጥ ስራ ልትሰራ አልቻለችም በማለትም እንግዲህ ሀብል ልታሰጣት ሞከራች። ግን ሀብል እጅጋ ጥሩ ነገር እየተናገረች ቢሆንም ግን ደግሞ በእዝራና በእሷ መካከል ያለውን በጣም ግንኙነት ይላላል ማለት ነው። ምክንያቱም እዝራ እንትናን ማህደርን ያው ስለሚያያት ማለት ነው። ያው እንግዲህ ኦልሬዲ ትስበዋለች ብሎ በማሰብ ይመስለኛል መነን ከቤት ልታስወጣት የፈለገችውና በጣም የሚገርመው ምክንያቱም እስክንድር ግን በጣም በጣም ነው የተናደደው። ምክንያቱም በፍጹም ይህን ነገር አይጠብቅም ከሚስቱ ማለት ነው። እና ምን ባስመለከተ ነው አንቺን አውጥተሽ እሷን ልትጥያት የፈለግሽው በማለትም የተናገራት። ግን ደግሞ ምንም ምክንያት እንትናችን ቤት ውስጥ አልተመቸችኝም መቀየር ምን ይጠበስ ብላ ነበረ መልስም የሰጠችው። እና በዚህ ሁኔታዋ እንግዲህ ተናዶ ነው እስክንድር ያው ሂጂ ቁጭ በይ ያላት ማለት ነው። እናም እንግዲህ እዝራ እባክህን እስቲ አንድ ነገር በላት በማለትም እንግዲህ ለእሱ ማሳልፎ ሰጥቶ ነበረ። በቀጣይ እንግዲህ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።